ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድማለን። ሀገራዊ ምክክሩ ለሁሉም ዜጋዎች ምቹና እኩል ዕድል የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳርን እየፈጠረ ነው። የባህር በር ተደራሽነት ከጂኦፖለቲካ ባለፈ ለኢኮኖሚ እድገት፣ ለንግድ ውድድርና ለቀጠናዊ ትስስር ወሳኝ መሰረት ሆኗል። ከውጭ ኢራን ለፈጸመችው ጥቃት የአሜሪካ ወታደራዊ ጦር በኢራን ላይ የተጠናከረ አጸፋዊ እርምጃ ወሰደ። ከዜናው ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት ዕድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ ክፍል 1 በመጪው አርብ ምሽት 2:30 ላይ ይቀርባል። እንድትከታተሉት ከወዲሁ እንጋብዛለን። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሾ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። አረጋ ሽፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዱ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ወደ ቀዳሚው ዘገባችን እናልፋለን። በሀገራዊ ምክክር መድረክ ሁሉም ወገን በተወካዮቹ አማካኝነት በነጻነትና በባለቤትነት ስሜት እየመከረ ለዘመናት የዘለቁ ችግሮቻችን የመፍትሄ አካል እየሆነ ነው። በዚህ ታሪካዊ የምክክር መድረክ የአካል ጉዳተኞች በንቃት እየተሳተፉበት ይገኛሉ። ምክክሩ ለአካል ጉዳተኞች ምቹና እኩል ዕድል የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳር እንደሚፈጥርም እነዚሁ ተመካካሪዎች ገልጸዋል። ባየሙላት ዝርዝር አለው።
ኢትዮጵያ ልክ ከክሮች ብረት እንደተሰራ ሸማ የጋራ ውቅር ናት። ነጠላ ክሮች ተጋምደውና ተሸምነው ሲሰናሰኑ ውበት ያለው ድንቅ ሸማ ይወጣቸዋል። የኢትዮጵያ መልኩ ያማረው ውበቱ የጎላውና ጥንካሬው የተመሰረተው ከዚሁ ጉራማይሌ ማንነታችንና ህብረታችን ነው። ዛሬ ደግሞ ይህን የጋራ እውነት የሚያጸና አዲስ የታሪክ ምዕራፍ እየተጻፈ ይገኛል። በሀገራዊ ምክክሩ መድረክ ሁሉም ወገን በተወካዮቹ አማካኝነት በነጻነትና በባለቤትነት ስሜት እየመከረ የመፍትሄ አካል እየሆነም ነው። በዚህ ታሪካዊ የምክክር መድረክ የአካል ጉዳተኞች ተሳትፎም የጎላና ደማቅ መገለጫ ሆኖ ወጥቷል። ሀገራዊ ምክክር በጣም ጥሩና ያማረ ነበር። ሀገራዊ ምክክሩ አሳታፊ ነበርና ለምሳሌ ብንወስድ ለመመረሰው አስተርጓሚዎች በድቡላቸው ከማንኛውም አካል እኩል ለመስመሰናቸው በትርጉም እየተረዱ ሀሳብ ያከፋፈሉ ታጋትናቸው የጎለበተ አብሮ የተከፈሉ ይገኛሉ። ያላቸውን አስተያየት ስሜታቸው እያብራሩ ጥያቄዎችን የጠየቁ ምክሩ ላይ በንቃት እያሳተፉ ይገኛሉ። ያለው አጀንዳ መልካም ነው። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሀሳብ ሁሉም ይቀርባል። ገዢ የሆኑ ሀሳቦች ነጥረው ይመጣሉ። በሀገራዊ ምክክሩ የአካል ጉዳተኞች የነቃ ተሳትፎ የምክክሩን እውነተኛ አሳታፊነትና በሀገር ግንባታ ሂደት ውስጥ እያንዳንዱ ዜጋ ጡብ አቀባይ መሆኑን በተግባር ያረጋግጣል። ለሁሉም ዜጋ ምቹና እኩል ድምፅ የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳር እንዲፈጠር አካል ጉዳተኞችም ጥያቄያቸውን አቅርበዋል። በሀገሪቷ ሁኔታ ላይ እኩል እየመከርን እየሳተፍን የምልክት ቋንቋችን እውቅነት አግኝቶ በፌዴራል ቋንቋ ወይም በሀገሪቱ ቋንቋ ተካቶ ምክንያቱ እኩል ተደራሽነት እንዲያገኙ እየተሟገትን ይሄ በመሆኑ ደግሞ ወደፊት የሚመለሰው ህልውና ዕጣ ፈንታቸው ምን ከፍ ይላል አግኝተን እኛም በሀገራዊ ምክክር ላይ በንቃት በመሳተፍ የኢትዮጵያ ምልክት ቋንቋ ሌሎች ቋንቋዎች ትኩረት ሲሰጠው በንቃት ሲሳተፍን ይሄ ብቻ ሳይሆን አካል ጉዳተኞች በተለያዩ ቦታዎች ተደራሽነት እንዲያገኙ እኩል አገልግሎት እንዲያገኙ ለነሱም ጨመረን አበር የሞጋተን ከዚህ በኋላ ከዚህ ሀገራዊ ምክክር በኋላ በቀሙቹ ኢትዮጵያ እንደምትኖር እምነቴ ነው። የሀገራዊ ምክክሩ ዋነኛ ግብ የፖለቲካ ሽኩቻና የመገፋፋት ሜዳ የነበረችውን ኢትዮጵያን ሰላሟ የጸና ሁሉንም በየመስኩ ለልማት አሰማርታ በእድገት ከፍ እንድትል ማድረግ ነው። ሀገር በዚህ መልኩ የምትገነባው ሁሉም እጅ ለእጅ ሲያያዝና የሁሉም ፍላጎት በጋራ ማዕድ ላይ ሲስተናገድ ነው። አሁን ያለው የምክክር ሂደትም በዚሁ መንገድ ላይ ይገኛል። የሀገራዊ ምክክር ሂደቱ በጣም ጥሩ ነው። ክፍተቶች ኖሩ በምክክር አብሮ እየሄደ ነው። ግን ሀገራችን ተሻለ ደረጃ ትድረስ ለማለት ግዴታ ማንኛውም ኢትዮጵያዊ ዜጋ ከዘረኝነት ከብሔር ወጥቶ እንደ ኢትዮጵያዊነት ስሜት ኢትዮጵያዊነት ተሰምቶ ለሀገሩ የሚጠቅመውን ለጋራ ጥቅም አስቦ ሊመክር ይገባል። የሀገራች ወይም ብሔርተኝነት ስናነሳ ሀገራችን ተጎዳለች። ይህ ሳይሆን ሁላችንም እንደ ኢትዮጵያዊነት ስሜት ያለ ነገሮችን በጋራ ብንጠቀም በመቻቻል አብረን በመሰረት ምክር አሁን ላይ ተመሳሳይ እርስ በርስ በመደማመጥ ቁልፍ ነገር ነውና እርስ በርስ የተደማመጠ የተወያየን ስንቀጥል ምክሩ ውጤታማ ይሆናል። ይህ ውጤታማ ስለሆነ ነገ ለሀገራችን ትልቅ አስተዋጽኦ ይኖረዋል። ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሀሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሁሉን አቀፍና በአካታች መንገድ እየተካሄደ ያለው ሀገራዊ ምክክር ለሀገር ዘላቂ ሰላምና ሀገራዊ መግባባት መሰረት የሚጥል ወሳኝ ምዕራፍ ነው። በሀገራዊ ምክክር መድረክ ለመሳተፍ ከተለያዩ የኢትዮጵያ አካባቢዎች ወደ ዋናው ማዕከል የገቡ ተመካካሪዎች ውይይታቸው እንደቀጠለ ነው። ከነዚህ ተመካካሪዎች ጋር አብረው የመጡ ህጻናትና ታዳጊዎችም በማዕከል ውስጥ ይገኛሉ። እነዚህ የነገ ሀገር ተረካቢዎች ከሀገራዊ ምክክሩ ትልቅ ተስፋ እንዳላቸውና የተሻለች ሰላማዊትና የበለጸገች ሀገርን ማየት እንደሚፈልጉ ይናገራሉ። ሰናይት ብርሃኔ ተጨማሪ አላት። መጽሐፍ ቅዱስ አምጡ ቃል ውስጥ ይነገር በሉ አምጡት ቁርአኑን ትእዛዙ ይቆጠር ፈልጉና ሳዩ እንትን የሚል ነገር መሀላችን ይድመቅ በፍቅር እንኑር በልዩነታችን አንድነት እንክበር መለያየት ይብቃ እንትን ማለት ይቅር ታዲያ ከሆነኛው ትርጉማችን እኮ ለምን ይሁን እንትን ማለታችን ከምባታ እንትን አማራ እንትን ኦሮሞ እንትን ምን አለ ብንተው እንትን ባይለያየን ተቀጽላ ቢቀር ባያስተራርቀን። ህፃን ያዳ ታምሩ ትባላለች። እድሜዋ 11 ሲሆን የ5ኛ ክፍል ተማሪ ናት። ህፃን ያዳ ከማዕከላዊ ኢትዮጵያ ከምባታ ዞን የዱራሜ ከተማ ኗሪ ስትሆን አሁን ላይ ከተመካካሪ እናቷ ጋር አዲስ አበባ ትገኛለች። የሀገራዊ ምክክር ኮሚሽን ልጆቻቸውን ይዘው ለሚመጡ ተመካካሪዎች ባዘጋጀው ልዩ የልጆች ማቆያ ስፍራ ኢትዮጵያ ሀገራችን
ተመልካቾቻችን አሁን የሚገኘው በሀገራዊ የምክክር ኮሚሽን የሚሳተፉ ተመካካሪዎች ልጆቻችን የት እናስቀምጣለን ብለው እንዳይጨነቁ በተዘጋጀው የልጆች ማቆያ ስፍራ ነው። በዚህ የልጆች ማቆያ ስፍራ ከ5 ዓመት እስከ 18 ዓመት የሚደርሱ ህፃናትና ታዳጊዎች ይገኛሉ። ወላጆቻቸው ስለ ኢትዮጵያ ትልቁን ነገር እየመከሩ ይገኛሉ። እነዚህ ህፃናትና ታዳጊዎች ደግሞ በዚህ ጠባብ ክፍል ስለ ኢትዮጵያ የተለያዩ ባህልን፣ ባህሪና አስፈላጊ የሚባሉ ጉዳዮችን እየተነጋገሩ ነው። እነዚህ ህፃናት ወላጆቻቸው ከሚመክሩት ጉዳይ ትልቅ ተስፋ እንዳላቸው ነግረውኛል። እኔ ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። የተሻለች ኢትዮጵያ እንፈልጋታለን። መቃንኮ ሰኝ ቡልቻን ጀዳማ ስሜ ሰኝ ቡልቻ ይባላል። የመጣሁት ከወለጋ ነው። እዚህ አዲስ አበባ የመጣሁት ከእናቴ ጋር ሲሆን እናቴ ትመካከራለች። እናቴ በአካባቢዋ ሰላም እንዲሰፍን ነው ተወክላ የመጣችው። ስለሆነም ሀገራችን ሰላም እንድትሆን ሀሳብ ታዋጣለች። ስሜ ያሬድ አፈወርቅ ይባላል። የመጣሁት ከአርባ ምንጭ ነው። አባቴ በሀገራዊ ምክክር ተሳታፊ ነው። በምክክሩ አባቴ ጨምሮ በርካታ ሰዎች ችግሮችን ለመፍታት ይወያያሉ። ችግሮች ካልተፈቱ ለኛ ለልጆች አስቸጋሪ ይሆናል። የምክክሩ ትልቅ ተስፋ አለኝ። የተሻለ ኢትዮጵያ እንፈልጋለን። የነገዋን ኢትዮጵያ የሚረከቡት እነዚህ ታዳጊዎች ከትልልቆቹ ምክር የሚጠብቁት ትልቁ ስጦታ የተሻለችና የተረጋጋች ሀገር ነው። ለዚህ ደግሞ ወላጆች በሙሉ ልባቸው ሀሳባቸውን ምክክሩ ላይ እንዲያደርጉ ምቹና የተለያዩ አገልግሎት የሚያገኙበት የልጆች ማቆያ ተዘጋጅቷል። ከወላጆች መዝግበን አስፈርመን እንቀበላቸዋለን። ከተቀበልናቸው እስከ 3 ሰዓት ምክክሩን እስኪገቡ ድረስ ህፃናትን እንቀበላለን። ወላጆች በሀገራዊ ምክክሩ ውይይቱ ተረጋግተው እንዲወያዩ ሙሉ ትኩረታቸውና ሙሉ ጊዜያቸውን ውይይቱ ላይ ብቻ እንዲያደርጉና ስለ ልጆቻቸው በመጨነቅ ትኩረታቸውን እንዳያጡ ሙሉ አቴንሽናቸውና ኮንሰንትሬሽኑ ውይይታቸው ላይ እንዲሆን ልጆቻቸውን ቴክ ኬር የማድረግ ስራ ነው እዚህ ጋር የምንሰራው። በምሳ ሰዓት ምሳቸውን ይበላሉ። በመክሰስ ሰዓት መክሰሳቸውን ሪፍሬሽመንት ሻይ ቡና ቲ ብሬክ ይጠቀማሉ። ከዛ ውጪ የተለያዩ ድራማዎችን የተለያዩ በአካባቢያቸው የሚገኙ የቱሪስት መስህቦችን የሚጎበኙ ቦታዎችን እንደገና ደግሞ የሀገራቸውን ወይም የአካባቢያቸውን የብሔራቸውን ቋንቋ፣ ባህል፣ ወግ፣ ታሪክ የአንዱ ለአንዱ ሼር ይደራረጋሉ። የህፃናቱ ንጹህ ምኞትና ትልቅ ተስፋ ለሀገራዊ ምክክሩ ተሳታፊዎች ተጨማሪ የኃላፊነት ስሜትን የሚፈጥር ነው። የዛሬዎቹ ታዳጊዎች ነገ የሚያድጉባት ኢትዮጵያ በዛሬው የምክክር ጠረጴዛ ውሳኔዎች ቅርጽን ትይዛለች። ዘገባዎቻችን ይቀጥላሉ። ተመልካቾች ኢትዮጵያ የባህር በሯን ሆን ተብሎ በተፈጸመ የተሳሳተ ፖለቲካዊ ውሳኔ ማጣቷ ባለፉት 30 ዓመታት 12 የህዳሴ ግድብን የሚስተካከሉ ፕሮጀክቶችን መገንባት የሚያስችል ዶላር አሳጥቷታል። ለወደብ አገልግሎት ክፍያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የምታወጣው ኢትዮጵያ ይህ ጉዳይ ለሀገሪቱ ማክሮ ኢኮኖሚ እጅግ ከባድና ፈታኝ ጫና ሆኖ ቀጥሏል። ለመሆኑ ይህ ግዙፍ ወጪ ለሀገር ውስጥ ልማት ቢውል ኖሮ ምን ሊሰራበት ይችል ነበር? ሪፖርተራችን ቶማስ ኃይሉ በወደብ እጦት ብቻ ኢትዮጵያ ያጣችውን ዶላር በተለያዩ ልማቶች እየመነዘረ ተከታዩን ዘገባ አሰናድቷል። 60 ቢሊዮን የአሜሪካ ዶላር። ይህ ግዙፍ ቁጥር በጥቅል ሲቀመጥ ተራ አሃዝ ሊመስል ይችላል። ነገር ግን ሙሉ በሙሉ ተገንብቶ ለአገልግሎት የበቃው ታላቁ የኢትዮጵያ ህዳሴ ግድብን 12 ጊዜ ደጋግሞ መገንባት የሚያስችል ሀብት ነው። ታዲያ ኢትዮጵያ ባለፉት 3 አስርት ዓመታት ውስጥ ይህንን ያህል ግዙፍ ሀብት ለወደብ ኪራይ እንዲሁም ለሎጂስቲክ አገልግሎት ብቻ ገብረዋለች ብላችሁስ? ታሪኩ ግን እዚህ ጋር ይጀምራል። በ1985 ዓ.ም ኤርትራ ከኢትዮጵያ ስትገነጠል ሀገሪቱ ቀጥተኛ የባህር በሯን አጣች። ከዚያም የታሪክ አጋጣሚ በኋላም ኢትዮጵያ ከዓለም አቀፉ የንግድ ስርዓት ጋር ለመገናኘት በየዓመቱ ከ1.5 እስከ 2 ቢሊዮን ዶላርን ለወደብ አገልግሎት እንድታወጣ ተገደደች። ይህ ማለት ኢትዮጵያ በየቀኑ ሚሊዮን ዶላሮችን ታወጣለች እንደማለት ነው። ኢትዮጵያ በየዓመቱ እስከ 322 ቢሊዮን ብርን ለወደብ ኪራይ ታወጣለች። የውጪ ንግድ አፈጻጸም ሪፖርቶች እንደሚያመለክቱት ይህ ወጪ ለሀገሪቱ ማክሮ ኢኮኖሚ እጅግ ከባድ እንዲሁም ፈታኝ ጫና ሆኖ ቀጥሏል። ለመሆኑ ይህ ግዙፍ ወጪ ለሀገር ውስጥ ልማት ቢውል ኖሮ ምን ሊሰራበት ይችል ነበር? እስኪ በጥቂቱ እናስለው። የታላቁ ህዳሴ ግድብ በ5 ቢሊዮን ዶላር ነው የተገነባው።
እንዲሁም መሰል ፕሮጀክቶችን በየ2 ዓመት ከ6 ወሩ አዳዲስ መገንባት ያስችለን ነበር። ሰማይ ጠቀስ ህንፃዎችን ለምሳሌ በ303 ሚሊዮን ዶላር የተገነባው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በአመት 6 ጊዜ መገንባት የሚያስችል ሲሆን በ30 ዓመታት ውስጥ ደግሞ አዲስ አበባን ሙሉ ለሙሉ የሰማይ ጠቀስ ህንፃዎች ማዕከል ማድረግ ያስችለን ነበር። የመሰረተ ልማት ትስስር በ3.4 ቢሊዮን ዶላር ተገንብቶ 656 ኪሎ ሜትሮችን የሚሸፍነው የኢትዮ ጅቡቲ ኤሌክትሪክ ባቡር መስመርን በ2 ዓመታት የወደብ ክፍያዎች ብቻ ሙሉ ለሙሉ መሸፈን ያስችል ነበር። ማህበራዊ ሴክተርን ብንመለከት እንኳን በየዓመቱ ዘመናዊ ቁሳቁስ የተሟላላቸው ከ60 በላይ አዳዲስ ሆስፒታሎችን፣ በሺዎች የሚቆጠሩ የቴክኖሎጂ ላቦራቶሪዎች ያላቸውን ትምህርት ቤቶችን እንዲሁም በሚሊዮኖች የሚቆጠሩ ዜጎች ተጠቃሚ የሚያደርጉ የንጹህ የመጠጥ ውሃ ፕሮጀክቶችን መገንባት ይቻላል። በሌላ በኩል ከ200 እስከ 300 ሚሊዮን ዶላር የሚጠይቅ የኢንዱስትሪ ፓርክ ግንባታ ስሌት ደግሞ በአመት ከ5 በላይ አዳዲስ የኢንዱስትሪ ፓርኮችን መገንባት ያስችለን ነበር። ይህ ደግሞ ለ250 ሺህ ዜጎች ቀጥተኛ የሥራ ዕድልን መፍጠር ይቻል ነበር። ከዚህ አለፍ ሲልም ኢትዮጵያ ለወደብ ኪራይ የምታወጣው የ1 ዓመት ክፍያ ብቻም የብዙ መካከለኛ የአፍሪካ ሀገራትን አመታዊ አጠቃላይ በጀትን ሊሸፍን የሚያስችል ትልቅ ሀብት ነው። እንግዲህ ኢትዮጵያም አስተማማኝና አማራጭ የባህር በር ማግኘት የምታደርገው ጥረት ተራ የፖለቲካ ፍላጎት ብቻ ሳይሆን የኢኮኖሚ ህልውናና የሞት ሽረት ጉዳይ ነው የሚባለው ለዚህ አይመስላችሁም? የባህር ተደራሽነት ዛሬ ላይ ከጂኦፖለቲካ ባለፈ ለኢኮኖሚ እድገት፣ ለንግድ ውድድርና ለቀጠናዊ ትስስር ወሳኝ መሰረት ሆኗል። ዓለም አቀፉ የባህር ህግ የባህር ዳርቻ የሌላቸው ሀገራት ወደ ባህር የመድረስና ለንግድ ዓላማ ለመጠቀም ያላቸውን መብትና የዳርቻ ሀገራት ያለባቸውን ግዴታዎች በግልጽ ይደነግጋል። መቅደላዊት ደረጀ በዚህ ጉዳይ ላይ ያሰናዳቸዋል። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። በቀጠናው በሌሎች ሀገራት ወደብ ላይ ጥገኛ መሆናችን የምትፈልገው ውሳኔ እንኳን እንዳትወስን እስረኛ ወይ ደግሞ ጥገኛ የምትሆንበት እድል ይኖራል። ይህ ቁጭት ሉዓላዊ ጥያቄን ወልዷል። በባህር ዳርቻ የተፈጠረችው ለዘመናትም ከአንድ በላይ የባህር በር የነበራት ሀገረ ኢትዮጵያ ሀቋን ልታስመልስ ጥያቄ ጀምራለች። የኢትዮጵያ የባህር በር ጥያቄ የታሪክ በደልን ለማረም የኢኮኖሚ ነጻነትን ለማረጋገጥና የደህንነት ዋስትናን ለመመለስ ሊፈታ ግድ ይለዋል። የዓለም አቀፉ የባህር ህግ የባህር በር ድንበር አወሳሰን፣ የባህር ሀብት አጠቃቀም፣ የመርከብ ነጻ ዝውውርና የባህር አካባቢ ጥበቃን ይደነግጋል። ከህጎቹ አንጻርም ኢትዮጵያ የባህር በር የማግኘት መብት አላት። ኢትዮጵያ ይሄ የተባበሩት መንግስታት የባህር ህግ መነሻ አድርጋ በተለይ አንቀጽ 125 እስከ 134 ያሉት በተለይ ባህር በር የሌላቸው ሀገራት ወደ ባህር የመድረስ ትራንዚት መብትን ጨምሮ የሚሰጣቸው ስለሆነ ኢትዮጵያ ይህን ህግ አንስታ ጥያቄውን ማቅረብ የምትችልበት ሁኔታ ይኖራል ማለት ነው። ሌላኛው ማንሳት የሚኖርብን ህግ ምንድን ነው? ዓለም አቀፍ የባህር ህግ የምንለው ማለት በሀገራት መካከል የሚፈጠሩ አለመግባባቶች ለመፍታት ግልጽ የሆነ ውል በማይኖርበት ሰዓት ሀገራት በሚያደርጉት ስምምነት ወይ ደግሞ ይሄ ስቴት ፕራክቲስ የምንላቸው እና የኦፒኒዮ ጁሪስ የሚባል መርህ ተከትሎ ሀገራት በማዕከላቸው የሚፈጠሩ አለመግባባቶች በሰላማዊ መንገድ እንዲፈታ የሚያደርግበት ሁኔታ እድል ይሰጣል ማለት ነው። የውስጥ ባንዳዎች ከውጭ ጠላት ጋር በማበር የግልና የቡድን ጥቅምን ለማስቀደም ሀገርን የባህር በር ቢያሳጡም ጊዜው ሆነና የመደመር መንግስት ይህን ሀብት ለማስመለስ የዲፕሎማሲ ስራዎችን እየሰራ ይገኛል። የኢትዮጵያ መልማትና ማደግ ለጎረቤቶቿ ጸጋን ያካፍላል። ነገር ግን አሁን ላይ የኢትዮጵያ አይን ከሚበራ የእኛ ሁለት አይን ይጥፋ የሚል አቋምም ይዘዋል። ኢትዮጵያ የባህር በር ማግኘቷ ለኛ ብቻ አይደለም እውነት ለመናገር። ምክንያቱም በኢትዮጵያ ዙሪያ ያሉትንና እኛን ብሎክ ያደረጉት አገሮችን ብታይ ፕሮባብሊ ኤርትራን ብትወስጂ 5 ሚሊዮን ህዝብ ላይክ አንድ ዞን ማለት ነው። ሌሎቹም ሶማሊላንድ፣ ሶማሌ የምትወስጂ ትንንሾች ናቸው። ኢትዮጵያ ብትላማና ብታድግ እነዚህ ኢትዮጵያ ልታመርታቸው ኢትዮጵያ ማምረት የምችላቸውን ነገሮች በርካሽ ያገኛሉ። ኢትዮጵያ ኢንዱስትሪያላይዝድ ብትሆንና ብታድግ ልክ ደቡብ አፍሪካ ለደቡባዊ የአፍሪካ ሀገሮች የኢኮኖሚ ማዕከልና የሌበር የኢምፕሎይመንት ምንጭ እንደሆነችው የስራ ምንጭ እንደሆነችው ሁሉ ኢትዮጵያም ለነዚህ ሀገሮች የስራ ምንጭ መሆን ትችላለች። ኢትዮጵያ ታሪካዊና የህልውና ጥያቄዋን ስታቀርብ ሰላማዊና ዲፕሎማሲያዊ መንገድን ተከትላ ነው። ፍላጎቷም ለብቻ ማደግን ያስቀደመ ንፉግነት ሳይሆን በጋራ ተጠቃሚነት መርህ የተቃኘ ነው። ለጥያቄው መስተጋባትም እንደ አፍሪካ ህብረትና ኢጋድ ያሉ ቀጣናዊ ተቋማትን ልትጠቀም ይገባል። የቀጠናዊ ተቋማት አሉ። አንደኛ የአፍሪካ ህብረት ነው። የአፍሪካ ህብረት ጉዳዩን በድርድር ኢትዮጵያ ጥያቄዋን ህጋዊ መሆኑን ለአፍሪካ ህብረት አቅርባ
የማሸማገል ስራ ተሰርቶ ኢትዮጵያ መብቷ ማስከበር እንድትችል ማድረግ ይቻላል። አንድ እሱ ነው። ሁለተኛ እንደ ኢጋድ ያሉት በተለይ በምስራቅ አፍሪካ በየነ መንግስታት ምንላት በቀጠናው ያሉ ሀገራት በተለይ የሀገራቱ የሰላምና መረጋጋት የኢኮኖሚ እድገትን የሚያበረታቱ እንደመሆናቸው መጠን ኢትዮጵያ አሁንም ጉዳዩ በድርድር ወደ ጠረጴዛ መጥቶ ኢትዮጵያ ህጋዊ ጥያቄ እንዳላት ማስረዳት የሚችልበት ሁኔታ ለነዛ አካላት አቅርቦ ጉዳዩ በድርድር እንዲፈታ ማድረግ የሚቻልበት ሁኔታዎች አሉ። የባህር ተደራሽነት የአንድ ሀገርን የኢኮኖሚ እድገት፣ የንግድ ተወዳዳሪነትና የቀጣናዊ ትስስር የሚነካ ጉዳይ ነው። በመሆኑም ዘላቂ መፍትሄ ሊገኝ የሚችለው በዓለም አቀፍ ህግ ማዕቀፍ በመከባበር በሰላማዊ ውይይትና በጋራ ጥቅም ላይ በተመሰረተ ትብብር ብቻ መሆኑን ልብ ይሏል። ጠቅላይ ሚኒስትር አብይ አህመድ በግብርናው ዘርፍ ያስቀመጧቸውን የተለያዩ ግቦች መነሻ በማድረግ በጉራጌ ዞን ያልታረሰ መሬትን ዜሮ ለማድረስ ታቅዶ እየተሰራ ነው። በባህር ዛፍ ተሸፍነው የነበሩ ማሳዎችን በአትክልትና ፍራፍሬዎች እንዲሁም በሰብል የመተካት ስራም ተጀምሯል። በዚህም በስራ የተሰማሩ የዩኒቨርሲቲ ተመራቂ ወጣቶች ተጠቃሚ መሆን ችለዋል። ሙሐመድ ረህመቶ ተጨማሪ አለው። በኢትዮጵያ በተለያዩ አካባቢዎች ያሉ ጸጋዎችን በመጠቀም ሁለንተናዊ ብልጽግናን ለማረጋገጥና የህብረተሰቡን ተጠቃሚነት ለማሳደግ የመደመር መንግስት የተለያዩ ግቦችን አስቀምጦ ተግባራዊ ስራ እየተሰራ ይገኛል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በዜሮ ግብ እቅድ ተይዞ ያልታረሰ መሬትን ዜሮ ለማድረስ ሰፊ እንቅስቃሴ ተጀምሯል። ግብርና ሁሉም ነገራችን ነው። የገቢ ምንጫችን ነው። የስራ እድል ፈጠራ ነው። ምግባችን ነው። ስለዚህ ከዚህ አንጻር መሬቶች በሙሉ በሰብል መሸፈን አለባቸው በሚል በተያዘ እቅድ መሰረት እኛ ዞን ብዙ መሬቶች ላይ በባህር ዛፍ የተያዘ አለ። እነዚህ ያልታረሱ መሬቶች በባህር ዛፍ የተያዙ መሬቶች በማንሳት ወደ ፍራፍሬ መቀየር በዚህ አመት ብቻ ከ12000 ሄክታር በላይ እስካሁን ታርሰው የማይታወቁ መሬቶች እንዲታረሱ አድርገናል። በዞኑ በተለያዩ ወረዳዎች በባህር ዛፍ የተሸፈኑና ታርሰው የማያውቁ መሬቶችን ወጣቶችን በማደራጀት ወደ ግብርና ልማት ስራ ማስገባትና ተጠቃሚ ማድረግ ተችሏል። ያሉ የውሃ አማራጮችን በመጨመር ደግሞ በመስኖ ብዙ ጊዜ የተለመደ አልነበረምና በመስኖ በባህላዊም በዘመናዊም ዘዴዎች በመጠቀም ወጣቶቻችን በተለይ ስራ አጥ ወጣቶች ከዩኒቨርሲቲ የተመረቁ ምሩቃን ሳይቀር በመስኖ እንዲሰማሩ አድርገን ሌሎችም ጭምር ስራ እድል የመፍጠር ስራዎች ተሰርተዋል። ይህ ሂደት ግብርናውን ለማዘመን አጋዥ ሆኗል። ዞሮ ዞሮ ግብርናችን ማዘመን ካለብን ወጣቱ የተማረ ወጣቱ ወደ ግብርና መግባት አለበትና በዚህ ረገድ መስኖ ላይ አንዱ ያየነው ነገር ቀጣይ ግብርናችን ለማዘመን የነዚህ ወጣቶች ተሳትፎ እያደገ መምጣት ለቀጣይነቱም ትልቅ አስተዋጽኦ የሚሰጥ ስለሆነ በዚህ ረገድ ይህን አማውንት በየአመቱ እያለማ ነው ለማለት። ተመልካቾቻችን አሁን የምንገኘው በጉራጌ ዞን ቻሃ ወረዳ ሲሰና አማቴ ቀበሌ ውስጥ ነው። ይህ የምትመለከቱት ማሳ በፍረሆት የመስኖ ስራ ኢንተርፕራይዝ በተሰኘ ለገጠር ወጣቶች በተፈጠረ የስራ እድል የለማ ነው። የዜሮ ግብ ብሎ የጉራጌ ዞን ደግሞ አቅዶ የተነሳው ዜሮ ግብ ያስቀመጠው ምንም የማይታረስ መሬት አይኖርም በዞኑ በሚል መነሻነት ነው። እንግዲህ ይህንን ማሳ ወጣቶቹ ሊያለሙት የቻሉት ማለት ነው። መሬት እንድናገኝ ተደርጎ እኛ ራሳችን መጀመሪያ ስራ እንድንሰራ ተደርጎ ስራችን ደግሞ እየጣፈጠና እያማረ ሲሄድ ደግሞ እያሰፋን በመሀልም ደግሞ ልጆች እያስገባን ስራ አጥ ልጆችን እያስገባን በአመት 3 ይመረታል። አሁን ይሄ በቆሎ ሐምሌ ላይ ይደርሳል። ሐምሌ ላይ ከተነሳ ደግሞ በኋላ ሀባብ እናስከትልና ከዛ ደግሞ እሱን ሲነሳ ደግሞ ድጋሚም ሀባብ ልንደግሞ እንችላለን ወይ ደግሞ ጥቅል ጎመን፣ ሽንኩርት፣ ድንች እነዚህን የመሳሰሉትን ተጠቅመንበታል። ሩብ ሄክታር በማትሞላ ቦታ ነው ይሄንን የሰራ ነው። ወጣቶቹ ባገኙት ድጋፍ በአመት 3 ጊዜ በማምረት ተጠቃሚ እንደሆኑና የተጀመረው የልማት ስራ ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል እንደሆነ ተናግረዋል። ከ3 አመት በፊት እኛ ሚሊዮንን የምናውቃት በስም ነበረ። አሁን ግን በራሳችን እጅ ገብቶ የተለያዩ በጀቶችን እየበጀትን ጥሩ ደረጃ ላይ ደርሰናል ማለት ነው። በዚህ ዘርፍ የተደራጁ ወጣቶች ከራሳቸው አልፈው ለሌሎች የስራ እድል ፈጥረዋል። እዚህ እየሰራው ብዙ ለውጥ ብዙ ትርፋማ ሆኛለሁ። እኔም እንደሱ ሰራለሁ ብዬ እያሰብኩ እየሰራው ቆይቻለሁ። እዚህ ቤተሰብ አግዛለሁ፣ ለኔም ደግሞ ቁጠባ አስቀምጣለሁ። ወጣቶቹ እንግዲህ ሲጀምሩ በግማሽ ሄክታር ነበር የጀመሩት። አሁን ስራቸው ታይቶ እያስፋፉ ወደ 5 ሄክታር መሬት ሊያደርሱት ችለዋል ማለት ነው። በዚህም በአመት 3 ጊዜ እያመረቱ ነው የሚገኘው። ለኢቲቪ ለተጠናቀረው ዘገባ መሐመድ ራህመቶ ከጉራጌ ዞን ቻሃ።
ጥራቱን እየጠበቀና ደህንነቱ የተረጋገጠ መድኃኒት ለህብረተሰቡ ተደራሽ እንዲሆን እየሰራሁ ነው አለ የኢትዮጵያ የፋርማሲ ማህበር። ማህበሩ ይህንን የገለጸው 46ኛውን ዓመታዊ ጉባኤውን ማካሄድ በጀመረበት መድረክ ነው። የመድኃኒት አቅርቦት ዘርፉን ማሳደግና ማዘመን እንዲሁም የፋርማሲ ባለሙያዎችን አቅም ማሳደግና የጸረ ተዋሲያን መላመድ መከላከልን ጨምሮ በሌሎች የጤና ጉዳዮች ላይ ውይይት ተደርጓል። በመድረኩ ንግግር ያደረጉት የማህበሩ ፕሬዚደንት ዶክተር ዳንኤል ዋቅቶሌ የህብረተሰቡን ጤና አስተማማኝነቱን ለማረጋገጥ ትኩረት በሚሹ የጤና ጉዳዮች ላይ ማህበሩ በትኩረት እየሰራ ስለመሆኑ አብራርተዋል። ጸረ ተዋሲያን መላመድ በዓለም ላይ ከፍተኛ የጤና ስጋት ሆኖ ይገኛል። ስለዚህ በዚህ ላይ ፋርማሲስቶችና ሌሎች የጤና ባለሙያዎችና ህብረተሰቡም መድኃኒቶችን ሲወስድ በአግባቡና በጥራቱን በጠበቀ ሁኔታ የሚያዙትም የሚያድሉትም የሚጠቀሙትም ያንን ግንዛቤ ወስደው አንቲባዮቲኮች ሬዚስታንስ እየፈጠሩ ነው በአሁኑ ሰዓት በዓለም ላይ እና ከፍተኛ ስጋት ነው። በዓለም ላይ አሉ ከሚባሉት ስጋቶች ውስጥ አንዱ ከአንድ እስከ 10 ካሉት ወደ 4ኛ ነው 5ኛ ደረጃ ያለው የዚህ የበሽታው መላመድ ነውና ይሄንን ግንዛቤ ለማስጨበጥ የተጠራ ዓመታዊ ጉባኤ ነው ማለት ነው። በእለቱ የተሻለ አገልግሎት ለሰጡ እንዲሁም በዘርፉ ላይ ጥናትና ምርምር ላደረጉና የላቀ ውጤት ላስመዘገቡ ተማሪዎች ሽልማት ተበርክቶላቸዋል። እንደ ሪፖርተራችን መሀሪ ያለሙ ዘገባ ለ2 ቀናት በሚቆየው ጉባኤ የተገኙት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ የመድኃኒት ስርጭቱን ፍትሐዊነት ለማረጋገጥ አዳዲስ አሰራሮች መጀመራቸውን አብራርተዋል። የሀገሪቱን ፍላጎት አወቅ ነው በቋት ደረጃ ይህ በዋጋ ደረጃ ስናየው ወደ 4 ቢሊዮን አካባቢ ሆነ በዋጋ ደረጃ ሲተመን ይሄን ደግሞ ወደ ፍላጎት ወደ ግዢ ወደ ስርጭት ስናካሄደው ደግሞ ወደ 16.8 አካባቢ የሚሆነውን ግዢ ፈጽሟል። ይሄ በጣም ትልቅ ነው። ዘንድሮ ከአንድ ቋት በአንድ ግዢ ስርዓት በቴክኖሎጂ በታገዘ ውሉ ራሱ ቴክኖሎጂ ቤዝድ በሆነ ስርዓት ነው የተተገበረውና ይሄ የፍትሐዊነት ተደራሽነትን የተገበርንበት ዓመት ነው ብለን ነው የምንገልጸው ማለት ነው። የውጭ ዜና የአሜሪካ ወታደራዊ ጦር ኃይል በኢራን ላይ የተጠናከረ እርምጃ ወሰደ። እርምጃ የተወሰደው ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ በሚገኙ ወታደሮቻቸው ላይ ኢራን ለፈጸመችው ጥቃት የበቀል እርምጃ እንደሚወስዱ መዛታቸውን ተከትሎ ነው። የእንግሊዝ የደህንነት ተቋም ይፋ ባደረገው መረጃ በሜዲትራኒያን ባህር ላይ በሚገኝ የግብጽ ወደብ ላይ ሲንቀሳቀስ የነበረና ባለቤትነቱ የአሜሪካ በሆነ ነዳጅ ጫኝ መርከብ ላይ የድሮን ጥቃት ተሰንዝሯል። የአሜሪካና የሳውዲ የጦር ኃይሎችም በምስራቃዊ ኢራቅ በሚገኙ የኢራን ደጋፊ ኃይሎች ላይ ጥቃት መሰንዘራቸውን ይፋ አድርገዋል። ኢራን በበኩሏ በጆርዳን በሚገኝ የአሜሪካ ጦር ላይ የሚሳኤል ጥቃት ተፈጽሜያለሁ ብላለች። የሁለቱ ወገኖች ፍጥጫ ተጠናክሮ መቀጠል አድማሱ የሰፋ ዓለም አቀፋዊ ጫናን አስከትሏል ሲል የዘገበው ሬውተርስ ነው።